ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮና ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የሚገዛላት እንጂ የ50 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማው። ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጁ? ገባኝ እንትን አይደል ይሄ ፈረንጆች ሀገሩ። አዎ እሱ እዛ ነው ጨው ልትገዛ የምትሄደው? ሲሮጥ እንግዲህ እኔ ይበራለሁ። ኧረ ያንተ ሰው ኮቾ አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ እንደዚህ ነው በረ የምትሄደው አንተ? ወይ አንተ ጥያቄ ነው እንጂ አውቃለሁ ቦታው። ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት? ከዛ እንግዲህ እምቢ አሉ ቤተሰቦቼ። ኧረ እውነት እምቢ አሉ ተዋሉኝ። ኮንኮሱ ና እስኪ ፈልጌህ ነው ና። እኔን? አዎ ና እስኪ ቀለም መቀባት ትችላለህ አይደል? ቀለም ነው? አዎ ቀለም መቀባት ትችላለህ አይደል? ይሄን ነው የምትቀባው ቤቱን? አዎ እንዲቀየር ፈልጌ ነው። በአንድ ቀን ሁሉንም ይጨርሳለሁ? እሺ ያው እንግዲህ ዋጋ እንደምታውቂው ነው። ስንት ነው? 56520። እንዴ እቺ ፊት ለፊቷን ብቻ እኮ ነው ያልኩት። እንኮሱ ምን ሆነ ነው? ፊት ለፊቷ ብቻ ወደ 300 ይሄዳል። 300,000 እንዴ ሙሉ 56,000 እኮ ነው ያልከኝ። ግማሹ ደግሞ 300,000። ምን ማለት ነው? የቱ ነበረ መጨመር ያለበት? እሱ የኔ እንትን ነው የኔ ገባ ስለሆነ እሷ ገባሽ ከሆነ ይሆናል ካልሆነ ተይው። ኧረ ተው ዋጋ ራሱ ማውጣት አትችልም። ተው ሌላ ባለሙያ ልጥራ። አንተ ሲጀመር ሸቅል ብዬ ነው እንጂ ታውቃለህ እንዴ ሙያ የለህም እኮ። አዎ ግን እሞክራለሁ ብዬ ነው። ኧረ ሂድ እንዴ ተይው። አልፈልግም ተው እንዴ ምን ሆኖ ነው ይሄ? ጠጣ እንጂ ቶሎ ጠጣ። እየጠጣ ገና እኮ እንጨት ትፈልጥልኛለህ። ትንሽዬ እንጨት አለ ትንሽዬ እንጨት ትፈልጥልኛለህ እዛ ጋር ያለው? አዎ ውጭ ያለው? አዎ አይ ቡናው ይቅርብኝ። ኧረ ጠጣ ችግር የለውም። ጮጋራ ይባመኝስ እንዴ ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? አይ አሁን ራሱ እጄ ልተኛ ነው። ኧረ እባክህ ኧረ ምኑን ትተኛለህ? ቡናውን ተው ግን እንጨቱን ትፈልጥልኛለህ። እንጨቱ አይቀርም? አይቀርማ እንዴ ጥሩ ነው። ብዙ እንጨት ነው ያለው? ትንሽ ነው እንዴ ጠጣክ እንዴ? ጨምሪልኝ እንደው ከውስጡ ቆሻሻ ደብቼ አጠብኩሃል። ቀዳበት ጌታ አገኘክ? እዛ ጋር መንገድ ላይ ቆሻሻ ነገር አለ ውስጡ። እዚህ በር ላይ? አዎ ከዚህ ነው ያሰርከው? አሁን ደፍቼ አጠብኩህ። ምንድነው የደፋክ? ውስጥ የሆነ እንትን የሚጎተት ነገር አለው። ወይኔ ጉዴ! ላርጎዬን? ምን ላርጎ ነው ውስጥ ያለው? ምን ሆነ ነው? ላርጎ ምንድነው? ላርጎ ነበረ ውስጥ ያለው። አሰማም እንዴ አንተ? ላርጎ አይደለም እኮ የሆነ ተጎታች ነገር ደፋው። ወይ ጉዴ! ላርጎ ነው የልብስ ማጠቢያ። ምን ሆነ ነው አንተ? ልብስ ሰው ነው ማጥበው። ኧረ በስመ አብ! ኧረ ላርጎ ነው ፈሳሽ ሳሙና። አታውቅም? እኔ ሳሙና ይሄ ድሮ እንትኑ ትልቁ። ኧረ በስመ አብ! ምን አይነት ሰው ነህ በእናትህ? ደፋብኛ። በምንድን ነው እሺ ልብስ ማጥበው አሁን? እንዴ ሰው አጠይቅም እንዴ አንተ? ዝም ብለህ የሰውን ነገር ይዘህ ትደፋለህ? ምን ላድርግ እንግዲህ ቆሻሻ ነው። ውሃ ልቀዳበት ነው እንግዲህ። አስቀምጥ። ምኑን ነው ውሃ የምትቀዳበት? አስቀምጥ። አረግሽው? አስቀምጥ
ሰላም እንዴት ነሽ? ናጎራበል ኧረ ችግር ፓፓያ ነው እንደ ያስከው? እንትን ገዝቼው እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንዱ ብዙ ነን እኛ። እውነት በቃ ይሄን ሙሰጂው እንኪ ያዚ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። ስራዬ ምስጋና አስፈል ድሮ የነበርኩበት ቤት በቃ ምግብ ሳልጠይቅ ነው ምግብ የሚሰጡኝ። ኧረ እባክህ እውነት እሚካልኩ ራሱ እናደዳሉ። ኧረ እባክህ እውነት ወይ ጉድ። በቃ የማይሰጡኝ የለም። እንጀራ ጨረስክ እንጀራ ውሰድ ነው የሚሉኝ። እሺ ቤት ኪራይ ራሱ ደብቄ ካስቀመጥኩ ነው እንጂ አይወስዱብኝ። ብሩን ቢራው አይቀበሉም። ኧረ እባክህ ኧረ በጣም ደግ ናቸው። ደግ በቃ ለምን እዛ አትሄድም ታዲያ? ቤቱን ፈልገዋለሁ እኮ ይሄኛው ለምን ሄደህ እዛ አትገባም? እነሱ እንትን ነው ሰው በቃ ቤቱን እንትን አረጉ። ምን አረጉ? እኔ ተከራይቼ የምኖረውን በብቻው ሸጧት። ኧረ እባክህ ለብቻ ክላስህን ብቻ አላልክም? እኔ እንግዲህ ለዛ ነው ስልሽ በቃ ወተት ራሱ እንደ ልብ ነው የምጠጣው። ኧረ እውነት አይ እዛ በቃ ጥሩ ሰዎች ናቸው እነሱ። ኧረ በእናትህ አጨጭቀኝ። በቃ ሂድ እዛ ግባ ከፈለክ። እንዴ እኔ ለተንኮል አይደለም ያልኩ። ምንድናችሁ? ምንድነው? ዝም በል ስማ፣ ምከራይ ቤት አለ እንዴ? በጨለማ 9 ሰዓት እኔ ራሴ ውሃ ደብቄ እየቀዳሁ ነው። እኔ የማውቀው ነገር የለም። ምን ፈልጋችሁ ነው? እንልቀቅ። አንተ የጠየቅኩህ መስልስልኝ። ምከራይ ቤት አለ በ9 ሰዓት ሌሊት? አዎ እሱ ምን አገባ? አለ የለም? የለም አለ ወይ የለም? አለ ወይ? የቱን ልበላችሁ? ለእናንተ የቱ ይሻላል? አለ ነው ጠይቁኝ። ምከራይ ቤት አለ ሆይ? አለ እንጋሽ እኔ ጋር ይደሩና ጠዋት እንጠይቃቸው። ምን ሰዎቹ አንተ ጋር ለምን እናድራለን? ሌላ ክፍል የለም? አለ የለም? በቃ እኔ እወጣላችኋለሁ። በቃ